ሰላም ጤና ይስጥልን። የገበያ መረጃዎችን በቅርበት የምትከታተሉ ቤተሰቦቼ የወርቅ ዋጋ በየዕለቱ መዋዠቁን ተከትሎ ዛሬስ በስንት እየተሸጠ ይሆን የሚለውን ጥያቄ የሁላችሁም እንደሆነ ይታወቃል። በተለይ ደግሞ ለተለያዩ ጉዳዮች 3 ግራም ወርቅን ለመግዛት አስባችሁ ገበያ ብትወጡ በኪሳችሁ ስንት ይዛችሁ መውጣት እንዳለባችሁና ወቅታዊው የገበያ ሁኔታ ምን እንደሚመስል ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። የወርቅ ጌጣጌጥ እንደሚታወቀው መግዛት ካፒታልን ማስቀመጥ ብቻ ሳይሆን ውበትንም መጨመር ነው። ብዙዎቻችሁ በትንሽ ግራም መግዛት ብጀምር ለውጥ ያመጣል ወይ ብላችሁ ትጠይቀኛላችሁ። ዛሬ ትኩረታችንን 3 ግራም ወርቅ ላይ ነው የምናደርገው። ይህችን ትንሽ የምትመስል ግን ደግሞ ለጌጥም ለቁጠባም የምትሆነውን ወርቅ ገበያ ላይ ስንት እንደምትሸጥ ከነ መስሪያው ከነ ካራት ልዩነቱ በ18 እና በ21 ምን ያህል ብር እንደሚጠይቃችሁ የምንመለከት ይሆናል። ስለዚህ ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናሉም አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። በተለይ ለስጦታም ሆነ ለግል መጠቀሚያ ተመራጭ የሆነው 3 ግራም እጅግ በጣም አሪፍ ነው። በዓለም አቀፍ የወርቅ ዋጋ መዋዠቅ በሀገር ውስጥ ገበያ ላይ እያሳደረ ያለው ተጽዕኖ አለ። እሱን ከግምት ውስጥ በማስገባት በፒያሳም ሆነ በተለያዩ የገበያ ማዕከላት ብቅ ብትሉ ሊገጥማችሁ የሚችለው ወቅታዊ የሆነ ዋጋ ስንት ነው የሚለውን እነግራችኋለሁ ማለት ነው። ለመሆኑ 3 ግራም ወርቅ ስንት ሊያወጣ ይችላል ብላችሁ ትገምታላችሁ? እስቲ እኔ ዋጋውን ከመንገሬ በፊት ሐሳብ አስተያየታችሁን አስቀምጡልኝ። ከዛ በፊት ግን መግዛት ሱቅ ስትሄዱ ለመግዛት ከመሞከራችሁ በፊት ሊያጋጥሟችሁ ወይም ደግሞ ልታውቁ የምትችሉት ነገር ምንድን ነው የሚለውን አንዳንድ ሐሳቦችን እንደተለመደው ሁልጊዜ ማለት ነው የወርቅ ዋጋን ስነግራችሁ እንደማረገው መግዛትም ስትፈልጉ መሸጥም ስትፈልጉ ማድረግ ያለባችሁን ነገር እንደ ሁልጊዜው እነግራችኋለሁ ማለት ነው። የመጀመሪያው ነገር ሁልጊዜ ካራት መለየት ይኖርባችኋል። ከፍተኛ ጥራት ያለው በተለይ ዛሬ ዋጋችን በዋናነት የ21 ካራት እና የ18 ካራት ነው የምነግራችሁ። የነዚህ ካራት ጥራት ደረጃቸው ስንት ነው ካላችሁኝ፣ ለምሳሌ 21 ካራቱ 87.5 ነው። ለጌጣጌጥ ነው የበለጠ ተመራጭ የሚሆነው፣ ለኢንቨስትመንትም ይሆናል። በእርግጥ 18 ካራቱ ደግሞ መካከለኛ ጥራት ያለው ነው። ከ21 ካራት ጋር ሲነጻጸር 18ቱ አነስተኛ ጥራት አለው። የዛን ያህሉ ብሩም ደግሞ አነስ ይላል ማለት ነው። 75% ንጹህ ወርቅ አለው 18 ካራት፣ 21 ካራት ደግሞ 87.5 ንጹህ ወርቅ ነው። በተለይ 18 ካራቱ ለየት የሚያደርገው የተወሳሰቡ ዲዛይኖችን ለመስራት እንዲሁም ደግሞ ለዕለት ተዕለት አጠቃቀም እጅግ በጣም ተስማሚ ነው ማለት ነው። ይህንን ይመስላል። የመጀመሪያው ማወቅ ያለባችሁ በተለይ መግዛት በምትፈልጉበት ሰዓት የካራት ምርጫችሁን መለየት አለባችሁ። የትኛውን ብገዛ ነው ለጌጣጌጥ ሁልጊዜ ለመልበስ የምትፈልጉ ከሆነ እኔ የምመክራችሁ 18 ነው። ነገር ግን የተሻለ ገንዘብ ይዛችሁ ደግሞ የተሻለ ነገር ላይ ገንዘቤን ላውል የምትሉ ከሆነ ደግሞ እኔ የምመክራችሁ የ21 ካራቱን እንድትገዙ ነው ማለት ነው። ሌላው ሁለተኛ የምነግራችሁ ደግሞ ወርቅ በሚሰራበት ሰዓት ላይ በተለይ አሁን የምነግራችሁ የተሰራ ወርቅ ስለሆነ የተሰራ ወርቅ ደግሞ የጉልበት ዋጋን ይጠይቃል። ስለዚህ የዛ የጉልበት ዋጋ ላይ መደራደር መቻል አለባችሁ። ጥሩ ተደራዳሪ መሆን አለባችሁ። የሰጣችሁን ዋጋ ዝም ብላችሁ ከወሰዳችሁ ምናልባት ሌላም ወርቅ መግዛት የምትችሉበትን ዋጋ ልታጡ ትችላላችሁ ማለት ነው። ስለዚህ ከወርቁ ጋር ያለው እንዲሁም ደግሞ ከወርቁ ተለይቶ ያለው የማሰሪያ ዋጋ ስንት ነው የሚለውን ማስላት፣ መነጋገር፣ መደራደር ይኖርባችኋል ማለት ነው። ሌላው ሚዛን ማረጋገጥ ነው። ትክክለኛ የሆነ ሚዛኑ ስንት ነው የሚለውን እንደዚሁ ማረጋገጥ አለባችሁ። ሚዛኑ ፊት ለፊታችሁ ተቀምጦ 3 ግራም ከሆነ 3 ግራም መሆኑን እንዲሁም ባለ ስንት
ጥራት ደረጃ አለው የሚለውን 18 ከሆነ 18 የሚል ስታምፕ አለው ወይ፣ 21ም ከሆነ 21 የሚል ስታምፕ አለው ወይ የሚለውን በደንብ ማረጋገጥ አለባችሁ ማለት ነው። አሁን ወደ ዋጋው ከመሄዳችን በፊት እስካሁን ቪዲዮአችንን እያያችሁ ነገር ግን ላይክ አላደረጋችሁ ላይክ እንድታደርጉ፣ ለቻናላችንም አዲስ ሆናችሁ ቻናላችንን እስከዛሬ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በማክበር እየጠየቅን ወደ ቀጣይ ነጥቦችና ወደ ዋጋዎቹ እንሄዳለን ማለት ነው። እንግዲህ የስራ ዋጋውን ተደራደሩ ብያችኋለሁ። ካራት ራሳችሁ መለየት አለባችሁ ብያችኋለሁ። ሚዛኑንም ማረጋገጥ ይኖርባችኋል። ሌላው አራተኛ የምነግራችሁ ነገር ደግሞ ደረሰኝ ተቀበሉ። የምነግራችሁ ዋጋ አለ፣ እዛ ላይ የተጻፈውን ዋጋ ትክክለኛ ስለመሆኑ የሚያረጋግጥ ህጋዊ ደረሰኝ የግድ ስለሚያስፈልጋችሁ ደረሰኝ ተቀበሉ። ደረሰኙ ላይ የካራት መጠን አለ፣ የክብደት መጠን አለ፣ የገዙበት ዋጋ ወቅት በግልጽ መመዝገቡን ማረጋገጥ ይኖርባቸዋል ማለት ነው። በተጨማሪም ደግሞ ይሄ በእርግጥ በደረጃ አይደለም ያስቀመጥኩት፣ መጀመሪያ ግን የገበያ ወቅታዊ ዋጋውን በእኛም ቻናል ላይ የሚለቀቀውም እንዲሁም በግሎባል ጎልድ ፕራይስ ኢንዴክስ መረጃ መሰረት ወቅታዊውን የሆነ ዋጋ መከታተል ይኖርባቸዋል ማለት ነው። እሺ አሁን ቀጥታ ወደ መረጃችን ነው የምንሄደው። የ3 ግራም የውጭ ወርቅ ተሰርቶ ያለቀለት ማለት ነው በ32,000 እየተሸጠ ነው የሚገኘው። ምናልባት ዲዛይኑ በጣም እንትን ካለ ከዚህም የተወሰነ 1,000 ምናምን እንዳስጨምራችሁ ይችላል። ነገር ግን በ32,000 እየተሸጠ ይገኛል። የ3 ግራም ማለት ነው። በስንት ካላችሁ በ96,000 የኢትዮጵያ ብር የ3 ግራም 30 በግራም 32,000 ወይም ደግሞ በ3 ግራም ደግሞ 96,000። ይሄ የስንት ካራት ነው ካላችሁ የ21 ካራቱ ነው ማለት ነው። በመቀጠል ደግሞ የ18 ካራቱን ስንመለከት 18 ካራቱን በግራም ዛሬ ላይ የተሸጠ የሚገኘው በ26,500 ነው። 3 ግራም ሲሆን ደግሞ 79,500 የኢትዮጵያ ብር ይሆናል ማለት ነው። እንግዲህ የ3 ግራም በ21 ካራት እና በ3 ግራም ነግራችኋለሁ። እዚህ ላይ ሐሳብ አስተያየታችሁን እንድትሰጡኝ የሚፈልገው በተለይ እናንተ የምትገዙበትን የነገረኳችሁ ለመሸጥ እናንተ ይህን ወርቅ ይዛችሁ ለመሸጥ ዛሬ በስንት ልትሸጡ እንደምትችሉ እስቲ ግምታችሁን አስቀምጡልኝና ጥሩ የምትገምቱ ከሆነ በኋላ 3 ግራም ወርቅ ካላችሁ በስንት መሸጥ እንደምትችሉ መረጃን የምሰራላችሁ ይሆናል ማለት ነው። ዛሬ የ21 እና የ18 ካራት የዋጋ ልዩነቱን ጨምሮ መረጃችን ይህን ይመስል ነበር። እስካሁን ድረስ ስለተከታተላችሁን እጅግ በጣም እናመሰግናለን። በቀጣይ እጅግ ሰፋ ባለ ማብራሪያን በያዙ የዋጋ የወርቅ ተመን ላይ የሚያተኩሩ መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ